መድብል ግን ይመቸው፣ የምር በጣም ይመቸው። ትህትናን ሊያስወጣት ከብሩኬ ጋር ተነጋግሮ ወስኖ ጨርሷል ማለት ነው። ትህትና ከዛ ከወጣች በዝና ላይ ድብና አድርጋ እንደምትመሰክርበት ስንቶቻችንን የምናውቀው። ምክንያቱም አሁን የማህሌት የፊርማ ምስክርነትን ብቻ ሳይሆን በአካል ተገኝታ መመስከር አለባት። ስለዚህ ደግሞ ማህሌት በድጋሚ ልትመጣ ስለማትችል ትህትና መመስከር አለባት። ያ እንዲሁን ደግሞ ከዝና ቤት ማስመለጥ እንዳለባቸው መድብል አምኗል። እናም ለብሩኬ አናገረው። ለምን ትህትናን አስወጥተናት በዝና ላይ እንዴት መሰክር አናደርግም ብሎ ሀሳቡን አመንጭቶ ውሳኔ ላይ ደርሷል። ትህትና እራሷን ልታጠፋ ሙከራ አድርጋ ነበረ። ዝና መቼም ቢሆን አይለቀኝም፣ ከዚህ በወጣ ደግሞ ያው ይገሉኛል፣ ኩላሊቴን ስለሚፈልጉት ይገሉኛል፣ ከመሞት ስለማልድን ለምን ራሴን አላጠፋም በማለት ራሷን ለማጥፋት ሙከራ አድርጋ ነበረ። ግን ዝና ደርሶ ሊያተርፋት ችሏል። እንዴት ነው ራስን ልታጠፊ ሞከርሽው? ቢላ ከየት አመጣሽ? እንዴት ራስሽን ጎዳሽ? እያለ በጥያቄ ሲያፋጣት ነበር። እና ትህትና በጣም ተስፋ ቆርጣለች። በነገራችን ላይ በጣም ነው የምታሳዝነው። እና ይሄ ለሷ አይገባትም። ቤተሰቦቿ አረብ ሀገር ሄዳ እየሰራች ነው ብለው እያሰቡ፣ እሷ ግን እዚህ የቁም እስረኛ ሆና እየተሰቃየች እንደሆነ ቢሰሙ ምን ይሰማቸዋል? ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ምሳሌ ድራማ እንደቀጠለ ይገኛል። በዛሬው ክፍል መርዞ ደላላውን ሉላን ፈልጎ እንዳገኛትና ያለችበትን አድራሻ እንዲነግረውና ብዙ ገንዘብ እንደሚከፍለው ባለፈው ተነጋግረው ነበረ። ነገር ግን መርዞ ደላላው ዳጣ ጋር በመገናኘት የሆነ ዝና የሚባል ሰው ሉላ የምትባል ልጅ ያለችበትን አድራሻውን ፈልገህ የምትሰጠኝ ከሆነ ብዙ ገንዘብ እከፍልሃለሁ ብሎኛል። ስለዚህ ከኤፍራታ ጋር ጥሩ ህይወት እኖራለሁኝ እያለ ሲነግራት ዳጣ ደግሞ ሉላን እንደሆነ ሲገባት በጣም ደነገጠች። ምን ማድረግ እንዳለባት ማሰብ ጀመረች እና መርዞ ደላላውን በፍጹም ዝናን ማመን እንደሌለበትና ምንም ገንዘብ እንደማይሰጠውና ለህይወቱ አደጋ ላይ እንደሆነና እንዲያመልጥ ነገረችው። በምንም ተአምር ልጅቷን ያለችበትን ቦታ እንደማይነግረው አስጠንቅቃ ነገረችው። እንግዲህ መርዞ ደላላው በጣም ስለፈራና ከዚህ በፊት ስለ ዝና ብዙ ነገር ስለሰማ ዝና ይገለኛል፣ ገንዘቡም አይሰጠኝም ብሎ ስላመነ ለዝና የደወለበትን ስልክ ቆርጦ በመጣል ሊያመልጥ ሞክሮ ነበር። ነገር ግን ማህሌት ያለበት ድረስ በመሄድ አስፈራርተዋለች ማለት ነው። የሚፈልገውን ነገር ካልነገረውና ሉላ ያለችበትን ቦታ የማይነግረው ከሆነ በህይወት እንደማይለቀው አስፈራራችሁ። ያም ደግሞ አልቀረም። እንደፈራውም ዝናን ፊት ለፊት አገኘው ማለት ነው። እንግዲህ መርዞ ደላላው በጣም ፈርቶና ተደናግጦ ነበረ። በመጀመሪያ ላይ አላወቀውም ነበር፣ ሲያውቀው ግን በጣም ተደናብሮ ነበረ እና ከዚህ በኋላ መርዞ ደላላው ለዝና ሉላ ያለችበትን ቦታ የሚነግረው ይመስላችኋል? ለነገሩ ቢነግረውም እንኳን የት እንዳለች አያውቅም። ምክንያቱም ዳጣ ቀደም ብላ ለሞገስ ነግረዋለች። ሞገስ የሆነ መፍትሄ ያመጣል ብዬ አስባለሁኝ። ወይ ቤት ይቀይራሉ ወይ ደግሞ የሚከላከላት ሰው ሊፈልግ ይችላል ማለት ነው እና ዝና እንደደረሰባቸው እያወቀ መቼም ዝም ብሎ አይጠብቀውም ማለት ነው። መድብል እንግዲህ የወሰነው ውሳኔ ትክክል ነው። ምክንያቱም ዝናና ጓደኞቹ በሰላም እንደማይኖሯቸውና እንዲሁም ደግሞ የእነሱን ክስ የያዘው ፖሊስ የመግደል ሙከራ እንዳደረጉበት ሲሰማ ለእነሱም እንደማይመለሱላቸውና የእሱ እጣ ፈንታ እንደሚደርስባቸው አምኗል እና የሆነ ነገር መፍጠር እንዳለበት አምኗል። ይሄ እጣ ፈንታ ሳይደርስባቸው በፊት ክሱን አፋጥነው ትህትናን ካለችበት ቦታ አውጥተው እንድትመሰክርባቸው በማድረግ ዝናና መሰሎቹ ወደ እስር ቤት እንዲገቡ ማድረግ ነበረ። ጉዳዩን የያዘውን ፖሊስም ለትንሽ በህይወት እንደተረፈና ሊያስገድሉት ሙከራ እንዳደረገበት ነገረው፣ ለብሩኬ ማለት ነው። ብሩኬም ይሄ ዕጣ ፈንታ እንደሚደርሳቸው ጠንቅቆ ያውቃልና መድብልም ካልፈጠን የኛም ዕጣ ፈንታ እንደ ፖሊሱ ነው የሚሆነው። ስለዚህ ነገሩን አፋጥነ ነው የሆነ ውሳኔ ላይ መድረስ አለብን። ለምን እሱ የያዛት ሴት አብራታ ስራ የከረመችው ሴት ጋር እሷን አስወጥተናት ለምን ለእኛ እንድትመሰክርልን አናደርግም ብሎ ሲል ሀሳብ አቀረበለት።
ብሩኬም ሀሳቡ ጥሩ እንደሆነና ከዚህ በፊትም ቃል እንዳስገባችሁ ከኔ ቀድመ ከወጣ ለቤተሰቦች እንደሞትኩ ንገርልኝ፣ እንዲሁም ደግሞ የጠፋ ወንድም አለኝ እሱንም ካገኘሁ የመጨረሻ ምኞቴ ነው ብላ ነግራኝ ነበር ሲልም ነገረው። የትህትና ወንድም ግን ማን ይመስላችኋል? የእውነት ዝና ይሆን ወይስ ደግሞ ካሌብ? እኔ ግን እንደገመትኩት ከሆነ ምናልባት ዝና ሊሆን ይችላል ብዬ አስባለሁ። ወይም ደግሞ ካሌብ ከሁለት አንደኛቸው የጠፋው ወንድሟ ነው ብዬ አስባለሁ ማለት ነው። ግን እንደዛ ከሆነ እህታቸውን እያሰቃዩት ነው ያሉት ማለት ነው። እና ጸጸት፣ የህሊና ጸጸት ነው የሚሆንባቸው እና ትህትና ከዚህ በላይ መሰቃየት የለባቸውም ባይነኝ። ይሄ የሚሆነው ደግሞ መድብልና ብሩኬ በሚያደርጉት ነገር ፈጣኑ ነው እንቅስቃሴ ሲጀምሩ ነው ማለት ነው። እነሱ ግን እስካሁን ድረስ ገና በማጣራት ላይ እና የሚመሰክርላቸው ሰው በመፈለግ ላይ ይገኛሉ ማለት ነው። እንግዲህ ቅድስቴ ደግሞ ከብሩኬ ጋር ብዙ ለመቀራረብ የሆነ ሀሳብ አምጥታለች። እግሬን ወለማ ላይ በማለት ለመድብል ስትነግረው መድብልም ደግሞ እኔ ልሽልሽ ወጌሻ ጋር ልውሰድሽ ወይም ደግሞ ሐኪም ቤት ልውሰድሽ ካልሆነ ደግሞ እኔ ልሽሽ አውቃለሁኝ ብሎ ሲላት በሱ መታሸት እንደማትፈልግና ግዴታ ከሆነ ግን ለብሩኬ እንዲነግርላት ነገረችው። መድብልም በጣም እየሳቀ ነገሩ ሌላ እንደሆነ ገባውና ብሩኬን ጠርቶና ቅድስቴ እግሯን ሻት እግሯ ወለም ስላላት ናናሻት ብሎ ነገረው ማለት ነው። ብሩኬ ምስኪን የእውነትም ወለም ያላት መስሎት መጥቶ እግሯን ለማሸት ሲሞክር ለመድብል ለምን አንተ አታሽላትም? አንተ እኮ ልምድ አለ ብሎ ሲነግረው አይ እኔማ ካሾኩ ቆየሁ። አሁን ግን አንተ ሁሉንም ነገር ብታሽላት ጥሩ ነው፣ ከኔ የተሻለ አንተ በደንብ ታሽላታለህ፣ በዛውም ልቧንም ጨምር ብሎ አፊዞበታል ማለት ነው። እና ቅድስቴ እንግዲህ ይህን ያደረገችው ከብሩኬ ጋር ለመቀራረብ እና እንዲሁም ደግሞ ምሳሌ ወንድም እፈልጋለሁ እያለች እያናዘዘቻት ስለሆነ አሁን ላይ ብቸኝነት እየተሰማት ስለሆነ ለምሳሌ ወንድ መውለድ ስላለባቸው ነገሮችን ለማፋጠን እና ከብሩኬ ጋር ለመቀራረብ ያደረገችው መንገድ ነው። ይሄ ደግሞ ትክክል አድርጋለች። ነገሩ ተፋጥኖ ቶሎ ወደ ትዳር ገብተው ለምሳሌ ወንድም መውለድ አለባቸው። ምክንያቱም ዝናና ማህሌት በህይወት ካሉ እስር ቤት ካልገቡ በስተቀር መቼም ቢሆን ደስታቸው ሙሉ አይሆንም እና ነገሩን ዛሬ ነገ ከማለት በአፋጣኝነት ማንቀሳቀስና መጨረስ ያለባቸውን ነገር መጨረስ አለባቸው ብዬ ነው የማስበው። ትህትና ላይ የማይጠበቅ ነገር አድርጓል። እዛው የተቀመጠችበት ቦታ ሄዶ በሙዚቃው በማታለል የመድፈር ሙከራ አድርጎባታል ማለት ነው። እሷም ደግሞ ከዚህ የምታወጣኝ ከሆነ አገባሃለሁ እያለችው ነበር። ጠበቃውም ደግሞ ያው የሴት ነገር ስለማይሆንለት ለምን መጀመሪያ ከዙ ጨርሰ ነው አንወጣም በማለት ትህትናን ሲያስጨንቃት አይተናል። ይሄ ጠበቃ ግን ምንድን ነው አላማው? ባየው ሴቱላ ነው እንዴ ነገሩ የሚፈልገው? እንዴ ስሜቱን መቆጣጠር አይችልም ማለት ነው። ዝና እንኳን እስካሁን ድረስ እኮ ትህትናን ለመድፈር ሙከራ አላደረገም። እሱ ግን ዛሬ መጥቶ ሲያስቸግራት አይተናል ማለት ነው። እና ትህትና ከዛ መውጣት አለባት። መድብል እንዳለው ትህትና ከዝና ካመለጠች በእሱ ላይ ድብና አድርጋ ትመሰክርበታለች። ምክንያቱም አሰቃይተዋታል። ሞቷን ዛሬ ነገ እያለች የምትጠባበቅ ሴት ስለሆነች እሷ ልታግዘችው ትችላለች ማለት ነው። ዝናሁን በጣም ፈርቷል። ምክንያቱም ፖሊሱንም ማስገደል አልቻለም። ሲቀጥል ደግሞ የያዙበት በትልቅ ወንጀል ስለሆነ ክስ የቀረበበት ያን ነገር እንዳይመሰከርበት እና እስር ቤት እንዳይገባ በጣም ፈርቷል ማለት ነው። አሁን ደግሞ ሉላን ለማግኘት ቢዚ ሆኗል። በመርዞ ደላላው በኩል እንዳገኝለትና ብዙ ገንዘብ እንደሚከፍለው ነግሮት እያጣራ ነበር። መርዞ ደላላው ደግሞ ለዳጣ በነገራት መሰረት ዳጣ ደግሞ ነገሮችን ልታከሽፋቸው ችላለች ማለት ነው። በምንም ተአምር ሉላ ያለችን ቦታ እንደማይነግረውና ከነገረው ግን ትልቅ ጉዳት እንደሚያደርስባቸውና ለሱም ደግሞ ቃል የገባለትን ገንዘብ እንደማይሰጠው አስፈራራችሁ ማለት ነው። እና መርዞ ደላላው ያረገው እንግዲህ ዝና የሚያውቀው ቁጥሩን መስመሩን አውጥቶ በመስበር ከሱ በመሸሽ ነበር። እንዳለመታደል ሆኖ ግን ዝና አግኝቶታል ማለት ነው። እና
መርዞ ደላላው እንግዲህ ዝናን ሳየው በጣም ተደናግጦ ነበረ፣ በጣም ፈርቶ ነበረ። ማለት ደግሞ እዛ ተደብቃ መርዞን እንዳገኘውና ስለ ሉላ ያለውን መረጃ እንዲሰጠው አድርጋለች ማለት ነው። እና መርዞ ደላላው የእውነት ሉላ ያለችበትን ቦታ የሚነግረው ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሞገስ እንግዲህ ዳጣ ደውላ ነገረችው ዝና ያሉበትን ቦታ እንዳወቀና በደላላው በኩል የአድራሻውን እንደሚያገኝና አሁንም እያጣየቅ እንደሆነና ሰፈራቸውን እንዳገኘው ነገረችው። በጣም ፈርቶ ነበር ሞገስ፣ በጣም ተደናግጧል። ዳጣም እና ታዲያ ምን አስፈራህ? ካልሆነ መሞት ነው ስትለው ሞት ለእኔ ምርጫ አይደለም፣ ስለዚህ መታገል አለብኝ፣ እኔ የምፈልገው ማሸነፍን ብቻ ነው ብሎ ነገራት። በነገራችን ላይ በጣም ፈርቶ ነበር። ግን እስከ መቼ ድረስ ነው ሞገስ የሚሸሸው ዝናን ማለት ነው? ፊት ለፊት ተጋፍጦ የሚመጣውን ነገር መቀበል ይሻላል፣ ወይም ደግሞ ገንዘቡ ይቅርባቸው ከሀገር ወጥተው መሄድ ነው። መድብል እንግዲህ ለብሩኬ መፋጠን እንዳለባቸውና እነዚህና እየቀደሟቸው እንደሆነና ብዙ ነገር እያደረጉ እንደሆነ እንዲሁም ደግሞ ሊይዛቸው ጉዳዩን የያዘውን ፖሊስም ለትንሽ በህይወት እንደተረፈና ሊያስገድሉት ሙከራ እንዳደረገበት ነገረው ለብሩኬ ማለት ነው። ብሩኬም ይሄ ጣፈንታ እንደሚደርሳቸው ጠንቅቆ ያውቃልና መድብልም ካልፈጠን የኛም ጣፈንታ እንደ ፖሊሱ ነው የሚሆነው፣ ስለዚህ ነገሩን አፋጥነ ነው የሆነ ውሳኔ ላይ መድረስ አለብን። ለምን እሱ የያዛት ሴት አብራታ ስራ የከረመችው ሴት ጋር እሷን አስወጥተናት ለምን ለእኛ እንድትመሰክርልን አናደርግም ብሎ ሲል ሀሳብ አቀረበለት። ብሩኬም ሀሳቡ ጥሩ እንደሆነና ከዚህ በፊትም ቃል እንዳስገባችሁ ከኔ ቀድመ ከወጣ ለቤተሰቦች እንደሞትኩ ንገርልኝ፣ እንዲሁም ደግሞ የጠፋ ወንድም አለኝ እሱንም ካገኘሁ የመጨረሻ ምኞቴ ነው ብላ ነግራኝ ነበር ሲልም ነገረው። የእህትና ወንድም ግን ማን ይመስላችኋል? የእውነት ዝና ይሆን ወይስ ደግሞ ካሌብ? እኔ ግን እንደገመትኩት ከሆነ ምናልባት ዝና ሊሆን ይችላል ብዬ አስባለሁ። ወይም ደግሞ ካሌብ ከሁለት አንደኛቸው የጠፋው ወንድሟ ነው ብዬ አስባለሁ ማለት ነው። ግን እንደዛ ከሆነ እህታቸውን እያሰቃዩት ነው ያሉት ማለት ነው። እና ጸጸት፣ የህሊና ጸጸት ነው የሚሆንባቸው እና ትህትና ከዚህ በላይ መሰቃየት የለባቸውም ባይነኝ። ይሄ የሚሆነው ደግሞ መድብልና ብሩኬ በሚያደርጉት ነገር ፈጣኑ ነው እንቅስቃሴ ሲጀምሩ ነው ማለት ነው። እነሱ ግን እስካሁን ድረስ ገና በማጣራት ላይ እና የሚመሰክርላቸው ሰው በመፈለግ ላይ ይገኛሉ ማለት ነው። እንግዲህ ቅድስቴ ደግሞ ከብሩኬ ጋር ብዙ ለመቀራረብ የሆነ ሀሳብ አምጥታለች። እግሬን ወለማ ላይ በማለት ለመድብል ስትነግረው መድብልም ደግሞ እኔ ልሽልሽ ወጌሻ ጋር ልውሰድሽ ወይም ደግሞ ሐኪም ቤት ልውሰድሽ ካልሆነ ደግሞ እኔ ልሽሽ አውቃለሁኝ ብሎ ሲላት በሱ መታሸት እንደማትፈልግና ግዴታ ከሆነ ግን ለብሩኬ እንዲነግርላት ነገረችው። መድብልም በጣም እየሳቀ ነገሩ ሌላ እንደሆነ ገባውና ብሩኬን ጠርቶና ቅድስቴ እግሯን ሻት እግሯ ወለም ስላላት ናናሻት ብሎ ነገረው ማለት ነው። ብሩኬ ምስኪን የእውነትም ወለም ያላት መስሎት መጥቶ እግሯን ለማሸት ሲሞክር ለመድብል ለምን አንተ አታሽላትም? አንተ እኮ ልምድ አለ ብሎ ሲነግረው አይ እኔማ ካሾኩ ቆየሁ። አሁን ግን አንተ ሁሉንም ነገር ብታሽላት ጥሩ ነው፣ ከኔ የተሻለ አንተ በደንብ ታሽላታለህ፣ በዛውም ልቧንም ጨምር ብሎ አፊዞበታል ማለት ነው። እና ቅድስቴ እንግዲህ ይህን ያደረገችው ከብሩኬ ጋር ለመቀራረብ እና እንዲሁም ደግሞ ምሳሌ ወንድም እፈልጋለሁ እያለች እያናዘዘቻት ስለሆነ አሁን ላይ ብቸኝነት እየተሰማት ስለሆነ ለምሳሌ ወንድ መውለድ ስላለባቸው ነገሮችን ለማፋጠን እና ከብሩኬ ጋር ለመቀራረብ ያደረገችው መንገድ ነው። ይሄ ደግሞ ትክክል አድርጋለች።